ኤግዛምፕል 2 ላይ ደግሞ የምንመለከተው ከባክቴሪያ ፖፑሌሽን ግሮዝ ጋር የተገናኙ የኤክስፖኔንሻል ኤንድ ሎጋሪትሚክ ፋንክሽኖችን አፕሊኬሽን ነው ማለት ነው። ስለዚህ ኤግዛምፕላችን ላይ የሚለን ምንድነው? ኤ ካልቸር ኮንቴንስ 10,000 ባክቴሪያ ኢኒሻሊ ካልቸሪንግ ኤሪያ አለን ባክቴሪያዎችን የምናሳድግበት። ስለዚህ በዛ ላይ ስንት ነበረ የነበረን መጀመሪያ የባክቴሪያ ነበር 10,000 ነው ተብለናል ማለት ነው። ቀጣይ የተጠየቅነው ደግሞ አፍተር አን አወር የተነገረን ከአንድ ሰዓት በኋላ ዘ ባክቴሪያ ካውንት ስንት ደረሰ? ከአንድ ሰዓት በኋላ 25,000 ሪፕሮዲዩስ አድርገው 25,000 ደረሱ ማለት ነው። መጀመሪያ የተጠየቅነው ፋይንድ ዘ ደብሊንግ ፔሪድ ነው። ደብሊንግ ፔሪድ ማለት 10,000 የነበረን ባክቴሪያ እጥፍ ሆኖ ታይምስ 2 ተደርጎ 20,000 የደረሰበት ሰዓት ስንት ነው? ስፔሲፊክ እዚህ ጋር እንደምትመለከቱት 25,000 ደርሷል። ሰርፓስ አድርጓል ከ20,000 ግን ስፔሲፊክ ታይሟን ማወቅ እንፈልጋለን ማለት ነው። የተጠየቅነው እሱ ነው ፋይንድ ዘ ደብሊንግ ፔሪድ የሚለው። ሁለተኛ ደግሞ ፋይንድ ዘ ነምበር ኦፍ ባክቴሪያስ አፍተር 5 hours እነዚህ ባክቴሪያዎች ከ5 ሰዓት በኋላ ምን ያህል ባክቴሪያዎች እናገኛለን ከ5 ሰዓት በኋላ በተመሳሳይ ግሮዝ ሬት እያደጉ ከሄደ ቁጥራቸው ማለት ነው። ስለዚህ በመጀመሪያ ባክቴሪያ ግሮዝ ሬት ላይ የምንጠቀመው ፎርሙላ ምንድነው የሚሆነው? ኤን ኦፍ ቲ ብንለው ፋንክሽናችንን ኢዝ ኢኳል ቱ ኤን ኖት ታይምስ ኢዘ ፓወር ኦፍ ኬ ቲ ነው ማለት ነው። ስለዚህ ኤን ኖት ምንድነው የሚያመለክተን? ኢኒሻል ነምበር ኦፍ ባክቴሪያንስ ነው የሚያመለክተን። በመጀመሪያ የነበረን የባክቴሪያ ቁጥር ነው ማለት ነው። ስለዚህ ኤን ኖት በእኛ ኬስ ስንት ነው የተሰጠን? 10,000 ተሰጥቶናል ማለት ነው። ኢኒሻሊ የነበረው የባክቴሪያ ነምበር ኢ የምታመለክትልን ኢ ኮንስታንት ነምበር ነች 2.7 ሰምቲንግ ብለን ያየናት አሉ ናቹራል ኤክስፖኔንሻል ፋንክሽን ላይ እና ናቹራል ሎጋሪትሚክ ፋንክሽን ላይ አይተነዋል። ይሄንን ኢ ኬ ደግሞ የምታመለክተን ግሮዝ ሬትን ነው፣ ፍጥነት ነው፣ እያደጉበት ያለውን ቁጥሩ እየበዛ ያለበትን ፍጥነት ነው፣ ሬቱን ነው የሚያሳየን ማለት ነው። ኤንድ ቲ ደግሞ ታይም ነው። ከሆነ ያህል ታይም በኋላ ስንባል በቲ ቦታ ቁጥር ሰብስቲዩት አድርገን ካልኩሌት እናደርጋለን ማለት ነው። ኤን ኦፍ ቲ ማለት ዘ ኒው ነምበር ኦፍ ባክቴሪያ ነው ማለት ነው ከስፔሲፊክ ታይም በኋላ። ስለዚህ ደብሊንግ ፔሪዱን ለማወቅ መጀመሪያ ምን ያስፈልገናል? ግሮዝ ሬቱን ኬን ማግኘት አለብን ማለት ነው። ስለዚህ ከተሰጠን ኢንፎርሜሽን ሰብስቲቱት አድርገን ኬን ማግኘት እንችላለን ማለት ነው። ስለዚህ ኤን ኦፍ ቲ ዘ ኒው ነምበር ኦፍ ባክቴሪያ ከአንድ ሰዓት በኋላ ያገኘ ነው 25,000 ነው ማለት ነው። እቺ ኤን ኦፍ ቲ ትሆናለች ማለት ነው። 25,000 ኢዝ ኢኳል ቱ ኤን ኖት ኦልሬዲ 10,000 ብለናል ታይምስ ኢዘ ፓወር ኦፍ ኬን አናቃትም ግሮዝ ሬታችንን። ከስንት ሰዓት በኋላ ነው 25,000 የደረሱት እነዚህ ባክቴሪያዎች? ከአንድ ሰዓት በኋላ ነው። ስለዚህ በቲ ቦታ አንድን እንከታለን ማለት ነው። ስለዚህ 25,000 በ10,000 እናካፍለዋለን በሁለቱም ሳይድ 3 ዜሮን በ3 ዜሮ ማቃለል እንችላለን። እዚህ ጋር 25 ሲካፈል ለ10 2.5 እናገኛለን። ኢዘ ፓወር ኦፍ ኬ ታይምስ 1 ደግሞ ራሱ ኬ ነው። ስለዚህ ምን አገኘን ማለት ነው? ሲምፕል ኤክስፖኔንሻል ፋንክሽን አገኘን ማለት ነው። ስለዚህ የተባለችው ነምበር ኮንስታንት ነች እናውቃታለን 2.7 ሰምቲንግ ነች። ስለዚህ ዘ ፓወር ኦፍ ኬ ሲደረግ 2.5 ይሰጠናል ማለት ነው። ስለዚህ ይሄንን ምን አድርገን መጻፍ እንችላለን? አሰ ሎጋሪዝም ኦፍ 2.5 ቱ ዘ ቤዝ ኢ ኢዝ ኢኳል ቱ ኬ ነው የሚሰጠን ማለት ነው። ሎጋሪዝም 2.5 ቱ ዘ ቤዝ ኢ ማለት ላን ኢ ጋር እኩል ነው ብለናል። ላን 2.5 ጋር እኩል ነው ብለናል። ምክንያቱም ሎግ ኢ የምትለው ላን በምትለው አሳጥረን ማስቀመጥ ስለምችል ማለት ነው። ስለዚህ ላን 2.5 ከኬ ጋር እኩል ይሆናል ብለናል። ይሄን በካልኩሌተር መስራት ትችላላችሁ። ቼክ ስታደርጉት የኬ ቫልዩ ስንት እናገኛለን ማለት ነው? 0.9163 እናገኛለን። ስለዚህ ባክቴሪያዎቹ በዚህ ፍጥነት ነው እያደጉ እየመጡ ያሉት ማለት ነው። ስለዚህ ግሮዝ ሬታችን ኬ 0.9163 ይሆናል ማለት ነው። ስለዚህ ፋይንድ ዘ ደብሊንግ ፔሪድ ነው የተባልነው። ደብሊንግ ፔሪድ ከሆነ ከሁለት እናባዛዋለን። ኢኒሻሊ የነበረን ባክቴሪያ 20,000 የሚደርስበት ነው የተባልነው። ስለዚህ 20,000 ኢዝ ኢኳል ቱ 10,000 ሲባዛ ኢዘ ፓወር ኦፍ ኬን ስንት አገኘን? ይሄን አግኝተናል 9163 ታይምስ ቲ እሱን ነው እየፈለግን ያለ ነው። ደብሊንግ ፔሪድ ታይም ስለሆነ የተጠየቅነው። ስለዚህ እሱን ለመስራት በ10,000 እናካፍለዋለን ማለት ነው ሁለቱንም ሳይድ። ስለዚህ ኢዘ ፓወር ኦፍ 0.963 ቲ ኢዝ ኢኳል ቱ
ስንት አገኘን ማለት ነው? 40 በ40 ካንስል ስናደርግ 2 እናገኛለን ማለት ነው። ስለተጠቀምነው እናጥፋውና ይሄን ስንቀጥል ይሄን ምን አድርገን ማስቀመጥ እንችላለን ማለት ነው? በሎጋሪትሚክ ፋንክሽን ፎርም ማስቀመጥ እንችላለን ማለት ነው። ስለዚህ ምን እንሰራለን? እዚህ ጋር ያገኘነውን አሰ ሎጋሪዝም ፎርም ስናስቀምጠው 2 is equal to 0. ከላይ ያለችንን ፓወራችንን እዚህ ጋር እናስቀምጣለን ማለት ነው። የቲም ቫልዩ ገና አላገኘንም ማለት ነው። ስለዚህ ሎግ 2 to the base e ማለት ln 2 ማለት ነው is equal to 0.963 times t ይሆናል ማለት ነው። ስለዚህ ቲን ለብቻው ለማስቀረት በ0.9163 በ0.9613 ይሆናል ማለት ነው። ይሄን ስናካፍል ቲ ወደ 0. ስንት እናገኛለን ማለት ነው? 7 5 6 something እያለ ይቀጥላል። ይሄ ያገኘነው የቲ ቫልዩ በሃወር ነው ያገኘነው፣ በአወር ነው ያገኘነው። ስለዚህ ይሄን ያህል ሰዓት እናገኛለን። ይሄን ደግሞ ወደ ሚኒት ስንቀይረው ምን ይሆናል? 45 ሚኒት አካባቢ ይሆናል ማለት ነው። አፕሮክሲሜትሊ ለ60 ስታባዙት ታገኙታላችሁ ማለት ነው። ስለዚህ ምንድነው እያለን ያለው? ደብሊንግ ፔሪድ ከ45 ደቂቃ በኋላ ነው እነዚህ ባክቴሪያዎች ከ10,000 ወደ 20,000 የደረሱት። ከዛ አንድ ሰዓት ደግሞ ሲሞላ ስንት ደረሱ ማለት ነው? 25,000 ደረሱ ማለት ነው። ቀጣይ የተጠየቅነው ደግሞ ፋይንድ ዘ ነምበር ኦፍ ባክቴሪያ አፍተር 5 hours፣ የባክቴሪያዎቹ ቁጥር ከ5 ሰዓት በኋላ ስንት ይሆናል ነው። ስለዚህ ያገኘነው የነበረን ፎርሙላ ላይ n of t is equal to ብለን n ኖት ኢኒሻሊ የነበረን ባክቴሪያ 10,000 ታይምስ e the power of የk ቫልዩ 0.961 አይተናል ታይምስ ቲ ነው የምናደርገው። አሁን ከ5 ሰዓት በኋላ ስለተጠየቀን 5ን እዚህ ጋር ሰብስቲቲዩት አድርገን እንሰራለን ማለት ነው። ይሄንን ፋይናል ካልኩሌት ስታደርጉት ስታባዙ ስንት ታገኛላችሁ? ወደ ኦልሞስት አፕሮክሲሜትሊ 976,721 አካባቢ ታገኛላችሁ ማለት ነው። ስለዚህ ከ5 ሰዓት በኋላ 10,000 የነበሩት ባክቴሪያዎች ኢኒሻሊ ወደ ምን ያህል ቁጥር ያድጋሉ ማለት ነው? ወደ 976,721 ባክቴሪያስ ይደርሳሉ ማለት ነው ከ5 ሰዓት በኋላ። ስለዚህ ይሄንን ይመስላል። ይሄ አፕሊኬሽን ያየነው የባክቴሪያ ፖፑሌሽን ግሮዝ ሬት ላይ ነበረ። ሶስተኛው የመጨረሻ ኤግዛምፕላችን ደግሞ የምናየው በፒኤች ዙሪያ ያለ የሎጋሪዝሚክ ፋንክሽን እና የኤክስፖኔንሻል ፋንክሽን ጥቅምን ይሆናል ማለት ነው። ፒኤች ሌቭል በሎወር ግሬድስ ጀነራል ሳይንስም ላይ ተምራችሁት ነበረ። ፒኤች ቼክ የሚያደርግልን ምንድነው? አሲዲቲ ኦር አልካላይኒቲ ኦፍ ሶሉሽን ነው። ምን ያህል አሲዳማ ነው ወይም ቤዚክ ነው ይሄ ሶሉሽን የሚለውን ሜዥር የሚያደርግልን ነው ፒኤች። ስለዚህ ሎጋሪዝሚክ ፋንክሽኖችን እንዴት ነው እዚህ ላይ የምንጠቀመው? ፒኤችን ካልኩሌት ለማድረግ ከፈለግን ምንድነው የምናደርገው? ፒኤች ኦፍ ሶሉሽን ካልኩሌት የሚደረገው ማይነስ ሎጋሪዝም ኦፍ ኮመን ሎጋሪዝም ነው ኤች ፕላስ ነው። ወይም የሃይድሮጅን አየናችንን አማውንት እናገኝና የሱን ሎጋሪዝም ኮመን ሎጋሪዝም ነው የምንፈልገው። ፒኤች እሱን ያስገኘናል ማለት ነው። ከፊት ለፊት ማይነስ አለች። ስለዚህ the pH reading of a sample of each substance is given። ሁለት ሰብስታንሶች ቬኒጋር ኤንድ ሚልክ ተሰጥተውናል። ከነ ፒኤቻቸው ተሰጥቶናል። ፒኤች 3 ነው የቬኒጋር፣ የሚልክ ደግሞ 6.5 ተሰጥቶናል ማለት ነው። ስለዚህ ካልኩሌት ዘ ሃይድሮጅን አየን ኮንሰንትሬሽን የተጠየቅነው ምንድነው? ፒኤች ኦልሬዲ ተሰጥቶን ሃይድሮጅን አየን ኮንሰንትሬሽን ምን ያህል ሃይድሮጅን አየን አለ የሚለውን ነው ካልኩሌት እንድናደርግ የተጠየቅነው ማለት ነው። ስለዚህ የመጀመሪያው ላይ ለኤ ፒኤች ያገኘነው ስንት ነው? 3 ነው የተሰጠን። ኢዝ ኢኳል ቱ ይሄ ከማን ጋር እኩል ነው? ማይነስ ሎጋሪዝም ኦፍ ሃይድሮጅን አየን ኮንሰንትሬሽን አናውቀውም ማለት ነው። ኮመን ሎጋሪዝም በስሩ ስንት አለ? 10 አለች ማለት ነው። ስለዚህ ሃይድሮጅን አየን ኮንሰንትሬሽናችንን ለማግኘት የምናደርጋለን 3 ኢዝ ኢኳል ቱ እቺ ማይነስ ከፊት ለፊት ያለችው ከየት የመጣች ነች? እዚህ ጋር ከነበረች ዘ ፓወር ኦፍ -1 ከምትል ኤክስፖነንት የመጣች ነች። ዘ ፓወር ኦፍ -1 ወደዚህ ስትመጣ ነው ማይነስ የሚል የምናገኘው አይደለ? ሎጋሪዝሚክ ሩል ላይ ስናይ። ስለዚህ የምናደርጋለን ሎጋሪዝም ሃይድሮጅን አየን ኮንሰንትሬሽን ዘ ፓወር ኦፍ 1 -1 ቤዛችን ደግሞ 10 አለ ማለት ነው። ይሄንን በኤክስፖኔንሻል ፎርም እናስቀምጠዋለን ማለት ነው። 10 ዘ ፓወር ኦፍ 3 ምን ይሰጠናል ማለት ነው? ሎግ
ሎግ ይጠፋል ምክንያቱም ኦሬዲ ወደ ኤክስፖኔንሻል ፎርም ከተናል 10 the power of 3 ከሃይድሮጅን አየን ኮንሰንትሬሽን the power of -1 ጋር እኩል ይሆናል ማለት ነው። ስለዚህ ሃይድሮጅን አየን ኮንሰንትሬሽን ለብቻው ለማስቀረት ሁለቱንም ሳይድ ኤክስፖነንታቸውን the power of -1 power of -1 ብናባዛ ምን ይሆናል ማለት ነው? ሃይድሮጅን አየን ኮንሰንትሬሽን -1 and -1 ፖዚቲቭ 1 ይሆናል ሲባዛ። ስለዚህ ፖዚቲቭ 1 ማንጽፋትም ችግር የለም። ሃይድሮጅን አየን ኮንሰንትሬሽን ከምን ጋር እኩል ይሆናል ማለት ነው? 10 the power of -3 ጋር እኩል ይሆናል ማለት ነው። ይሄን ደግሞ ስንጽፈው 1/10 the power of 3 ጋር እኩል ነው። ይሄ ማለት አንድ ሺኛ ነው። ስለዚህ 0.001 ያህል በተሰጠን ዩኒት እዚህ ጋር ዩኒት ስላልተሰጠን እሱን ማወቅ አንችልም፣ ግን የሃይድሮጅን አየን ኮንሰንትሬሽን በተሰጠን ዩኒት ያክል 0.001 ይሆናል ማለት ነው። የቬኒጋር በዚህ መልኩ ሰራ ማለት ነው። በተመሳሳይ ለሚልክ የምንሰራው ፔጅ ላይ 6.5 ፔጅ ተሰጥቶናል is equal to minus logarithm of ሃይድሮጅን አየን ኮንሰንትሬሽን አሁንም አናውቅም፣ እሱ ነው የተጠየቅነው። ስለዚህ እቺ -1 በድጋሚ ምን እናደርጋታለን ማለት ነው? ወደ ላይ እናመጣታለን። -1 ይሆናል ማለት ነው። ከስር ያለችውን 10 ተጠቅመን በኤክስፖኔንሻል ፎርም እናስቀምጣለን። 10 the power of 6.5 is equal to ሃይድሮጅን አየን ኮንሰንትሬሽን the power of -1 ሆነ። ድጋሚ በተመሳሳይ the power of -1 ኤክስፖነንቶቹን እናባዛለን ማለት ነው። ስለዚህ ሃይድሮጅን አየን ኮንሰንትሬሽን is equal to ስንት ይሆናል ማለት ነው? 10 the power of -6.5 ይመጣል ማለት ነው። ይሄን ቁጥር በካልኩሌተር ብትሰሩት ይመጣላችኋል። ኦር ኢዚሊ ሃይድሮጅን አየን ኮንሰንትሬሽን 10 the power of -6.5 ያህል ይመጣል ብላችሁ ማስቀመጥ ትችላላችሁ ማለት ነው። ለዚህ as a conclusion በዚህ ሰብሚት ያየናቸው we have seen that exponential and logarithmic functions are powerful tools በጣም powerful tools ናቸው። በተለያዩ ዘርፎች ላይ መጠቀም እንችላለን። for modeling and solving real world problems involving growth ላይ ተናል interests ላይ እንዲሁም measurement skills page measurement skill ላይ አይተነው ነበረ ማለት ነው። ስለዚህ grade 10 chapter 3 ይሄንን ይመስል ነበረ። እሱን ኮንክሉድ ለማድረግ ሎስ ኦፍ ኤክስፖነንት አይተናል። በመጀመሪያ ሎስ ኦፍ ኤክስፖነንት ኤንድ ሎጋሪዝምስ እነዚህ በጣም ኢምፖርታንት ፕሪንሲፕሎች ስለሆኑ መርሳት ያለባችሁም። ኤንድ ማስተሪንግ ዘ ፕሮፐርቲስ ኤንድ ኢንቨርስ ሪሌሽንሺፕስ። ስለዚህ ሎጋሪዝሚክ ኤንድ ኤክስፖኔንሻል ፋንክሽኖች ኢንቨርስ አንዳቸው ኢንቨርስ እንደሆኑ አይተናል። ከዛ የተነሳ የመጡ ከኤክስፖነንት የመጡ የሎጋሪዝም ሩሎችን አይተናል። የሁለቱንም ግራፍም ተረድተናል። የኤክስፖኔንሻል ፋንክሽኖችንም የሎጋሪዝሚክ ፋንክሽን እንዲሁም የተለያዩ ኢኩዌሽኖችን እንዴት ሶልቭ እንደምናደርግ አይተን ነበረ። በመጨረሻም አሁን ያየነው ደግሞ አፕሊኬሽንስ ነበረ በሪል ወርልድ ፕሮብሌም ላይ ማለት ነው የሁለቱን። ስለዚህ ግሬድ 10 ቻፕተር 3 about exponential and logarithmic functions ይህን ይመስል ነበረ። በተመሳሳይ ቪዲዮዎች እስክንገናኝ ድረስ ደህና ቆዩ።